بسم أب بسم واد بسم قدس هذا أملك آمين كما كان وصدر أزقافه سلام لهم كلهم سمت الأزقافه كاب شاف متشاف لهم من صباح نزل على مزو خبر أنت تمسكنهن لهم معناتها أبنا ملأك مكرات ما هو ندموه بالعوا أقدس سمت المهرولو عين تلام بحرياتهم عين تلام تحرق نيجن عين تلا حد عين تاكون بوزو حتى اسمه عين تلا بودا عين تلا تقر عين تلا زار قلنا برسالة فعله نسمع عين نفتو أتانتهم كغير مني كابي مجمع حسام وداتا رأيوه كانوا سمعوه سمو وداتا تسمعينه هيوتنا وهنا وينا هم يرنا نكلا هالكا هردنا ببغر مالتي የአይነ ጥላ አይነቶች ይሆናሉ። የአይነ ጥላ አይነቶች ደግሞ አሉት። ሰዎች ሁሉ ጊዜ በመልካም ሐሳቦት ውስጥ የማይገኙት እና ጠብቃችሁ በረከቱንም ተስፋውንም በውስጣችሁ ያሳደራችሁትን ነገር እንዳታገኙ የሚከለክላችሁ ሌላው ትልቁ ችግር እንዲህ አይነቶቹ የተሰወሩ ኃይላት ከሰው ልጅ ልብ ጋር ተያይዘው ጉዳትን የሚያደርሱ ሆነው መከሰታቸውን ብዙዎችን ባለማመናችን ምክንያት የእግዚአብሔርን ኃይልና ጥባቆት ቀለል አድርገን በማየታችን ጉዳታችን ጥልቅና መሰረታዊ ሆኖ እስከ ታሪክ ስለዚህ በእናንተ ያምዙሉ ዘለው እጂ ከምዚኦም አይነ መናፍሲ አይነ ጥላ ጥቋር አይነ ጥላ ዛር አይነ ጥላ ቡዳ አይነ ጥላ ደርመቴ حاجة كم يوم عين طلعتات أم نفسنا مسرتو ويكاب بهتانا لحفظنا دامت مسحزنا سلازير دانا حاجي نزو منافس زي ما أمنا عدلنا تعازيه ودنا تبالي شغل قدين اليوم تايخوينا ينفتنا كلايكا ناس قابل حيلو على يمدخل كنا سقانا يمدعزوه ناس قابل حيل هاي يخل كنا هجي نزو يوم كاني ناس قابل حيل تردينا كنت اللي هنقوم تزيجي من هنقوم تذكيلنا إنما مساسين بالدردر كان اسمعيه بفرسنا اسك امنت مكاد የሚያደርሱ ውድቀቶች يمجي قبل ألف قبل الدفرة وي من عان كتاب امنه وحازب هو يمط يوم كازم عين ثلاثة جيات እንድንቀበል የሚያስገድደን አንዱ የዚህ አይነት የመናፍስት ጥልቅ አሰራሮች ናቸው። ስለዚህ ያለ ጥላ እምነ ስክን ከሐደን كويس كيلا زودنا زو عين ثلاثة جيمهم بس انكز يومنا حيوتنا زبالة سنة خل مالك ሴቶች ስንት ናቸው? እንግዲህ ቀደም እንደጀመርነው ከእግዚአብሔር እንደሆነን ዓለም በመላው በክፉ እንደተያዘ እናውቃለን። ከእግዚአብሔር ስለዚህ ክንዲ አይነቶም ካነ ራይም ተሰማው ማለት ያቡና አንተ ይዙሉ ዘሉ ካብዝ ገበር ተኸይናት ያምጽሐ ጉድ ዘሉ ማለት ካብዝ ገበር ተዳኸይና ወይ መስመር ዘበታ አይነት ዓለም በሙሉ ብዳውስ ከም ተዛሓዘ ንፈልጥ ንርዳእ ይብል ኣለኹም ማለት ነው። ተሓጉድ ካብ ዝገበርቱ ከና ግን ንባዕልና ትሕዝና መን ተታሒዙም ዘለዎን ንፈልጥ እንደሆነ ነው። ካልሆነን አይገባንም። ሳይንቲስት ነን ካልሆነን አይገባንም። ዶክተሮች፣ ፕሮፌሰሮች፣ ባለ ዲግሪ ምሩቃኖች ነን እንጂ ካብ ዝገበርቱ ከና ሓካይ ዶክተራት መምህራን ካለ ዓይነት ሰራሕተኛ ንሰሙያ ምሁራቲና ንኸውን እምበር ናይዝ ገበር ጽኑ ዓብሬታ ወይ ንጹር ዓብሬታ ይብልና እዛ ውጭ ያለውን ስር የሰደደ በባህር ላይ ነክሶ የሚያደርሰውን ጥልቅ ጉዳት ለመረዳት መንፈሳዊ አቅምና ጉልበትም ስለሌለን በጥሬው ዓለም ስጋውያን ነን። ስለዚህ ናብዝ ገበር ተቀሪብና መንፈሳዊ ኃይል ጸጋን ስለዘይብልና ንሕና ትዑዛት ነበዚኦም በዚኦም ሕጂ ምስ ደንቆርና በዚኦም ዓይነት ጥላ እንታይ ሽግርና ኣይፈለጥናሲ ዕድመና ሙሉ ኢና ንሳይ أب بتوري تلحينا نبلوات تأخوينا تلحينا نبلوات أب تفتنا من تأفت سرحنا جلس لنا أمن زي ما وش تخينا نجلس ساقينا في ثلاثاتهم عندنا منور جزابير على الفكرة كم زنا بركة زجاجات أي فقدان نحن شكل ما زيكم أي فقدان ولا زي ما جي نحن تنا بحرات كان رأيه أين توش بزناتشو عند أبزحته ከዛ ውስጥ አንዱ የአይነ ጥላ አይነት የዛር አይነ ጥላ ይባላል። ካብዚኦም ሓደ ኸኣኒ ብዙሓትዮም ዝሓልፈ ቀደሙን ክሳብ 10 ተጠቂሶም ነይሮም። ካብዚኦም ሓደ ናይ ዛር አይነ ጥላ ማለት ብዘር ዝመፅእ አይነ ጥላ ዛር አይነ ጥላ ይበሃል። ዛር አይነ ጥላ በተለይም ደግሞ ጠቋር የሚባለው ቀኝን የሚይዝ ሆኖ አይነ ጥላ ነው። ዛር አይነ ጥላ
كابسرات متوان بفلاي كاني زرعين تلاد بحال توقار كوينو يماناي إلكاي ويماناي مكوكا ويماناي وقن كازي حجيف يمانات حيزو حتى حنا تعرفنا حلا ملعنا ون بيماناي تقوم Een heerlijk avondje barbecuen. ባህሪው መሰረታዊ የሆኑ ነገሮች ላይ ግርዶሽን መፍጠር ነው። አንዳንዴም ለቀቅ ያደርገንና ወደ አንድ ትልቅ ግብ ለመድረስ ጫፍ ላይ መድረስ ስንጀምር ያንን ጫፉን ያበላሸዋል። ወደ ጫፍ ላይ እዚ አይነት ላዝ ተቋር ኮይኑ ሕጂ ይጋርደናኻ ስራሕና ህይወትና ዓይንና ሁሉ ስለዝጋርደና እሞዳ ጫፍ ክንወፅእ ከለና ኢኻ ዝቃለሰና ሰብ ጫፍ ክንወፅእ እውን ካብ መጀመርያውን ቃለሲ መወዳእታ ወዲያ ክንብል ከለና ይቃለሰና ያች የዓክተና ይጋርድ መድረስ ያደረግነው ጉዞ ጊዜ፣ ሰዓት፣ እድሜ እና የቀን ታሪክ፣ ልፋት፣ ድካም እነዚህ ሁሉ በጉዟችን ውስጥ የተካተቱ ናቸው። ግን ጫፉ ላይ እንቆማለን። እስከዛ ጊዜ ድረስ ንኸይድ ንስጉም ንሰርሕ ንስብገስሞ ስለዚህ እዚ መንፈስ ኣብ መወዳእታ ጫፍ ዝሕዘና ተሒዝና ጥራሕ ይዘብለና ማለት እዩ። መጓዝ ግን ብዙ አድካሚ እና ብዙ አታካች አሰልቺ አልፎም ተርፎም ከህይወታችን ጋራ የተያያዙ ብርቱ የውስጥ የህይወት ጉልበት እልቂቶች የሚታዩብን ነው። ስለዚህ ሕጂ እዚኦም ክፃወና ከለሲ ንሰርሕ ንሃልኽ ንሓስብ እዚ ዕረፍቲ ሞ ንዋጎና ኣብ ጉልበትና ኣብ ኣእምሮና መፅኦም ዋጎና ኣብቲ ጫፍ ክንበፅሕ ከለና ክሳዓትና ድሓር ሓይልናዮም ካብ ዝብልዎ ሓይልናዮም ዝወድቡ ንሃልኽ ኣይንዕወት እናሃልኽ ኣይንዕወት ሓይሊ እውን ወስድዮ ማለት እዩ። ጉልበታችን አልቆ አቅማችን አልቆ ብርታታችን አልቆ ጫፉ ላይ ይቆማል። በቃ እንደዚህ ነው። አይነ ጥላ ዛር አይነ ጥላ ይባላል። ይሄ ዛር አይነ ጉልበትና ሓሊቑ ወይ ተወዲኡ ስሚዕና ባህልና ተወዲኡ ጸጋና ተነጢቆ መወዳእታ ደው ንብል ማለት እዩ። ላ ማለት ምንድን ነው? ቀደም ሲል ዛር የሚለውን ስያሜ ያገኘው የዘር ለማለት ነው። የዘር ሆኖ ስለዚህ ዛር ዝብል ዛር ከዓኒ ናይ ዘርኢ ዓይነት ጥላ ማለት እዩ። ካብ ዘር ዝመፀ ማለት እዩ። ግራ መገደና እንዲዘልቅ የተደረገ የመናፍስት ጉልበተኛ ማለት ነው። መንፈስ ሆኖ ጉልበተኛ ነው። በቃ ህይወትን በሙሉ ለማቆርቆዝ እድል ያለው ነው እና ይህ ዛር አይነ ጥላ በመጽሐፍ ቅዱስ ስለዚህ ናይ ዛር አይነ ጥላ ጉልበት ዘድክም ሓይሊ ዘድክም ውሽጥ ኮይኑ ዘሰቃየና በመጽሐፍ ቅዱስ ከንታይ ትብሉ አንስማዕ። ዘካርያስ ምዕራፍ 3 ላይ አንድ ታላቅ ካህን ይዞ ሲያሰቃየው እናገኛለን። መጽሐፍ ቅዱስ እንዲህ ይነበባል። ታላቁ ካህን ኢያሱ በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም አገልጋዮችን የሚጠናወት በባህሪያቸው ላይ የሚነግስ ያስተሳሰብ መንፈሳቸውን የሚቆጣጠር እዚ ጠቋር ዝበሃል መንፈስ ከዓ ንኣገልገልቲ ወይ ንቤተክርስትያን ኣገልገልቲ ዝሕዝ ኮይኑ ቀንዲ ንኩሉ ዝሕዝ ግን ቀንዲ ንዑ ዝሕዝ ኮይኑ ኣተሓሳስቦም ነጊሱ ዘጨንቆም ሂወቶም ዘበላሽወሎም ኣብ ስርሖም እውን ኩሉ ግዜ ምስትንኻል ዝኾኖም ዘሸግሮም እዚ መንፈስ እዚ በጎነትንና መልካምነትን ከህይወታቸው እንዳይጀምሩ መልካምነትን እንደ አደጋ የሚቆጥር ጽቡቅ ነገርን ጽቡቅ ምስራሕን ንኸይሰርሑ ኣብ ህይወቶም ዝዓፅሉ መሰናክሎም ከንኸምኡ ከይገብሩ ዝቃለሶም ሓደገኛ መንፈስ እዩ። ርነትንና ረድኤት የመስራት ጥበብን ኑሮ ይጎለኛል ብሎ የሚያሰስት አልፎም ተርፎ እንደ ቂሚያ የመሳሰሉ ውሸትን ታክሎ ስለዚህ ንምንታይ ከምኡ ዝኾነ ሕጂ ሽግሮን ከይበለጥ እንታይ ናኸም ኮይና ጥራሕ ዝብልዋሲ እንታይ ኮይነ ዝብሉ እምበር ሽግሮን ክፈልጥዎና ክሉ እዚ ካ ዝቃለሰ ነገርን ሁሉ የሚያስይዝ በአገልጋዮች ላይ ኑሮን አባክኖ ህይወታቸውን መቅመቢስ የሚያደርግ የጠላት ኃይል ነው። የሚይዘው ደግሞ ህይወቶም ዓፅዩ ኣብ ሓደጋ ዘውፅኦም ካብ ዝመንፈስ ወይ ካብ ከነ ዘውፅኦ ማለት እዩ። ቀኝን ነው። ቀኝ ተያዘ ማለት ደግሞ የእግዚአብሔር መልአክ በጥባቆቱ በኩል የቀኙን ስፍራ እንዳይመጣ
እንዳያገለግልህ የማን ሒዙካ ማለትካ ሓሎ መላኽና ብየማን ስለዝቆም እቲ ብየማን ኮይኑ ክሕልወካ ዝግብኦ መላኽ ዕድል ኣይረኸበን ንሱ ቢሒቱ ኣሎ እዚ ከዓ ክንቆም ስለዘይከኣልና ብዓቕሚ ሃልዩ ወይ ንመላኽ ስዒሩ ይኮነን ግን ክንቆም ስለዘይከኣልና ንዑ ነግልግሉ ኣለና ማለት በኋላ ዘርፍ እንዳይመራህ እና የእውነት መንገድን እንዳያሳይህ የሚፋለም የጠላት አይነት ነው። ስሙም በኢትዮጵያውያን ቋንቋ ጠቋር ይባላል። ጠቋር ማለት ይህን ጥቁሩን የአፍሪካውን ዓለም ነጅዝ መንፈስ ኸዓኒ ንኢትዮጵያ ንኤርትራን ዝሕዝ ኮይኑ ከም ሕብሩ ኸዓኒ ጠቋር ይትበሃል። እዚ ንኣፍሪካውያን ሕዚ ስም ካብቲ ጸሊም ሕብሪ ተወስደ ማለት እየያዘ ወደ ተለያየ አይነት እንደ ብሔረሰቡ እንደ ቤተሰቡ እንደ ነገዱና እንደ ጎሳው አይነት ህልውናውን የሚመራ ነው። መንፈሳዊ ሲሆን መንፈሳዊን አቅጣጫ የተከተለ ይሆንና እውነትን ከውስጡ ያሳጣዋል። ስለዚህ መንፈሳዊ ትኮን ከላ መንፈሳዊ ኸውን መንፈስ ወይ ጠቋር እምነት ካብ ውሽጥካ ዝወስዶ የሰነካ ይፍትነካ የጠራጥሩን ከም አዳልሞት ይሆን ማለት በባህሪ ውስጥ ዘልቆ እንዳይኖር ይከላከልበታል። ስለዚህ ኣብ እምነትካ ጸኒዕካ ወይ ዘሊእካ ንኸይትነብር ወይ ኣሚንካ ንኸይትነብር ኩሉ ነገር ናብ ዝገበርከ ንኸይትቐርብካ ከላኸለካ ዋጋካ ማለት እዩ። ጠቋር አይነ ጥላ ትልቅ ትኩረቱ ጸሎቱ እንዳያርግ አስተብርኮቱ መሐላው የምስጋናው ነገር እውነት እንዳይሆን የሚከላከልና እዚ ጠቋር ጸሎትና ያርግ ሓደ ተንበርኪካ ምስጋና ኸይትቀርብ እግዚአብሔር ከይተመስገን ይኻ ዝቃለሰክ ይሁንልኝ ብሎ እንኳ ቢጥር እዛው በማገልገያው ቦታ ላይ የሚያሾኮሽክ የሚያስቅና የሚያስገለፍጥ አይነት ባህሪ ያለው ገና ከልጅነት ጀምሮ ሳቂታ የሆነ ባህሪያትን ይዞ ዲያቆን ሲሆኑ ከዛም አልፎ ኮይኑ ባህላ ዝሕሰ ዲያቆን ኮንካ ሀብዚ ሓልፊ ዝዋገእካ መፈሲ ካህን ሲሆኑ በባህሪያቸው ውስጥ ነግሶ የሚታየው ሐሜትን፣ ጥላቻን፣ ሹክሹክታንና ከዛው ኮንከላ ውሽጥ ባህሪ ሰርጥ መሐመድ ሹክሹክታ ጽሊ ትዕቢት ለምን ዝነልከልካ መከማ ይዘብለካ ማለት ቅራኔን ነው። እንዲህ አይነቱን ክፉ መንፈስ የምንቋቋመው የአድራጎቱን ባህሪ በአግባቡ ስንረዳውና በህይወታችን ላይ የራሳችን የሆነ ምርምር ስናደርግ ነው። ሰው ነኝ ብቻ አሁን ካህን ነኝ፣ መነኩሴ ነኝ፣ አገልጋይ ነኝ በቃ አለቀ አሁን ሰይጣን የሚባል ነገር አይነካኝም ብሎ ነገር የለም። እዚህ ጋር ያለው ካህን አገልጋይ ሕጂ ሰይጣን ዝባል ኣይትክፈኒ ዝባል ጸወታ እዩ። ስለዚ ብሂወት ማለት ጸወታ ቦታና ስለዚ ኣብዚ ዝገበረቶ መንፈስ ከዓ ንስማዕ እዩ ሓደጋ ይኻ ታላቁ ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ፣ ሰይጣን የሚከሰው ዘንድ በስተቀኙ ቆሞ ነበር ይላል። ስለዚህ ታላቁ ካህን ኢያሱስ ኣብ ቅድሚ ቆይሙ አርኢኒ ግን ብየማኑ ቆይሙ ኻኒ ሰይጣን አርኢኒ ሰይጣን ክኸሱ ኻሪ ይብላሎ ሰይጣን ክኸሱ ነይሩ ሰይጣን ከሳሲ ይኻል ይብሉ ጠላኢ ባዕሉ ጋጊ ባዕሉ ይኻ ዝኸስ ከሳሽ ነው፣ ይከሳል። የክስ ባህሪያቶችን በከፍተኛ ሁኔታ በውስጠኛው ሰውነት ውስጥ የሚያስጨብጥ ነገር የሚያስይዝ ቂምና በቀላን በባህሪያት ውስጥ የሚያሳድር የመንፈስ አይነት ነው ይሄ ጠቋር አይነ ጥላ። በሌላ በኩል አልጸለይክም፣ ዛሬ አላመሰገንክም፣ አልደገምክም የሚያለ ህሊናን የሚወቅስ ባህሪ ስሜት አለ። አላዘርካ ሎሚ አይደገምካን ሎሚ አይጸልኻን ሎሚ ከምዚ ኣይገበርካን ነበርካ ሕልና ኮይኑካ ሕልና ዝወቅስ ሕልና ዝፍትሽ ማለት እዚ ዓይነት ጥላ ዋላ ሓሳቡን ይሰሚ ተንካላት ይሰሚ እዚ ዓይነት ጥላ ክኸውን ከሎ ግን ይሰሚ ዋላ ሓሳቡን ይፈልጥ መንፈሳዊ ነገር ነው። በጸሎቱ ውስጥ ግን ህሊናውን፣ ልቦናውን፣ አእምሮውን ይነሳዋል። ስለዚ ኣብ ጸሎት ግን ሕልና አእምሮና ልቦናና ይወስዶ እዩ ወይ ይዓፅዎ ዘይኮነ ሓሳብ ጥራሕ ዘምፀና ርብሸና ጥርጥርና ምፀር ይኻ ነገር እንዲያሰላስል እንዲያወጣ እንዲያገባ ግን በአፉ እንዲያነበንብ በቃ ጸሎት እንዲህ አይነት ነው። እንዲህ አይነት ልምድ እንዲኖረው የሚያደርግ ባህላዊ የሆነ አካሄድ ውስጥ የሚከት የእምነትን እውነተኛ እቲ ጸሎት ግን ስኢል ከም ንቐልጥፍ ተረር ኢልና ከም ንወፅኦ ዝገብረና
ስለዚህ ብጣዕሚ ከቢድ ክጥል ከልና ወረድ ኢልና ጥል ብጣዕሚ ደስ ይብለካ አምልኮት ወደ ባህል የሚቀይር የመንፈስ አይነት ነው የተባለው አምልኮት ባህል ዝቀየረ አምልኮት ባህል ዝቀየረ እዚ መንፈስ ዝተቋል ዘሕዋቴ ዘንሕዋቴ ኢያሱ ቀኝ ከቆመ አንተ በዚህ በ21ኛው ክፍለ ዘመን በሚሰረቅበት በሚያታልሉበት ውሸት በሚናገሩበት በርዕዮተ ዓለም ደባ ደም በሚፈስበት ዓለም ላይ ሆነ እንግዲህ ቀኝ ንጹህ ነው ማለት አትችልም። ስለዚህ ኣብዚ ዓለም እንዳነበርካ ኣብ ደም ዝፈሰሉ ኣብ ቆይቂ ኣብ ፀፊ ኣብ ምዕባል ዘሎ ዓለም ኣብ ምስኡ እንዳዓበርካ ሰይጣን ኣይሕዘንን ፅቡቅ ዘሎ ክትብላይታ የማን ከም ዝተተሓዘና ይርዳእካ ዝበዝሕ ኣብ ጉልበትካ ተፃዒኖ መንኩብካ ተፃዒኖ የማን ኢድካ ሒዙ ወጢሩ ዝሕዙ ቀኝህ ተይዟል። ቀኝህ በመያዙ ነው ቀኝ አውለኝ የሚለውን የአባቶቻችን የማናዊ በምትሓዝካ ሕጂ ኣቦታትና ይርድኦም ስለዝነበረ ፍላይቶም ናይ ቀደም ብየማናዊ ዕለን ንዝጋይበረ ኢሎም ንዝጋይበረ እዮም ዝልምኑ ከምኡ ከይብሉ ካብ ግዜ ይወፅን ቅን የመንፈስ ጸሎት ለመያዝም ለመጸለይም ወደ እግዚአብሔር ለማመልከትም ጊዜ ስለሌለ በበጎነት ውስጥ እንድትሄድ በበጎ በቀኝ አውለኝ በጎ እየሰራሁ እውነትን እየተናገርኩ ብየማናዊ ዕለን ማለትካ ጽቡቅ እንዳሰራሕኩ ጽቡቅ ሓሳብ እንዳሓሰብኩ ጽቡቅ እንዳዘመርኩ ድነት ኣለኹ ክውዕል ሲረዳእኒ ማለት ብየማናዊ ዕለን ማለት ከምሲ የማን ዘጠቃል እውነትን እየገለጽኩ ለሌሎች አርአያ የሚሆን ተግባር በባህሪ ውስጥ ፈጣሪ አምላክ ሆይ ከኔ ጋር በማድረግ ጉዞዬን አቅና ብለን አልጸለይንም። አቅና ተከተለን አላልንም። ቀኛችን ላይ ነው። ብዙዎቹ አሁን አባቶቻችን ቀኛቸውን በመስቀል ሲደበድቡ ይውላሉ። ተኸተልና ይኸበልና እዚ የማንና ይዝሕት ብዙሓት ኣቦታት ናይ ቦታና ሽታ መንኩቦም ስለዝፀዓኑ ስለዝሸግሮም በመስቀል ክቐጥቅጡ እዮም ዝውዕሉ ብዙሓት ረብ ዝሸግሮ ማለት ግን መሰረቱ ሽግር ተረዲእካ ምስጋድ በርቲኻ ምስጋድ መቅጥቃጥ እያ ምስጋድ ቸውን ይከብዳቸዋል፣ ቀኛቸውን ይወጋቸዋል። ከቀኝ ጎን በኩል ፀጋሞም ይወጎም ፀጋሞም ጎን ይወጎም እንደገና መንኩቦም ካይፀዓነ ማለት እዩ ትልቅ ህመም ያሳድራል። አለበለዚያ ደግሞ ቀኝህን ይደብተዋል። ዓብይ ሕማም ከዓ ስምዐና ኣብዚ የማና ማለት ወይ ከዓ የደንዝዝ ከምስትወና አገብር ነዋል። አንዳንድ ጊዜ ቀኛችንን ሰበር ያደርገዋል። ይሄ ማለት በቀኝ የሚቆም በቀኝ ላይ የሚቀመጥ በቀኝ ላይ የሚያርፍ ዛራይ ነጠላ የዘራይ ነጠላ ሆኖ ስሙም ጠቋር ነው። መንፈሳዊ ልምድ ያለው ነው። በመላእክ ፊት መቆም የሚችል ነው። በመላእኩ ፊት ቆሞ ነበር ነው የሚለው። ለዛውም እድፋም ልብስ አልብሶት ንጽህና ጎሎት የንጽህና ልብስ አጥቶ የንጽህና አገልግሎት አጥቶ ባደፈ ልብስ በቤተ እግዚአብሔር የሚመላለስ እንዲህ አይነት ነው። አየህ ቀኝህ ሲያዝ ልብስ ማደፉን እንኳን አታውቀውም። ውስጥህ ማደፉን አታውቀውም። የህይወት ልብስህን፣ የነፍስ ልብስህን፣ የስጋ ልብስህን፣ የመንፈስ ቅዱስ ሞገስ ማደፉን አታውቀውም። በመጀመሪያው ደረጃ ሞገስ ሲኖርህ እንዲህ አይነቶችን እንድታይ ነበር ሞገስ የሚጠቅመው። ስለዚህ ናይ እግዚአብሔር ሞገስ ክህልወና ከሎ ከምዚ ዓይነት ሓይሊ ንኽርኢና ጠቕመና ነይሩ። ግን ሞገስ ናይ ዝዓፅኦ ሞገስ ናይ ዝወስዶ እውን ይዓፅኦና ባሕቲ ሞገስና እንተዓፅዮ ናይ እግዚኣብሔር ዝበና ሞገሲ እግዚኣብሔር ዝበና ሓይሊ ንድንዚ ናልሓንቲ ክንገብር ኣይንኽእልና ሞገስ ስለዘይብልና ጥራሕና ንኾን ማለት እዩ። በሞገስ ምትክ ጠቋሩ ግርማ ሞገስ ሆኗል። ዛራ አይነት ላይ ይባላል። ይሄ አምብቲ ሞገስና ከመጡ ዝግቦ መተካተና ተኮይኑ ግርማ ሞገስና ያዓፁ ግርማ ሞገስ በዓል ኮይኑ ማለት ዛራ አይነት ላይ ባዚ ጠቋሪኻ ዛራ አይነት ላይ እንዲህ አይነቱን ክቡር ዳዊትም እንዲህ ብሎ ይጸልያል። በ109 ላይ መዝሙር 109 ቁጥር 6 ወዝ ዳዊት ካን ከምዚ አይነት ሲንታይ ልጸልያ ብ109 ወይ አብና ትግርኛ 110 ከሆነ አፍቅድ 6 ከም ዝብላል ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር ይላል። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። ስለዚህ ዳዊት ሰይጣን ሲ ነኸሶ በየማን ቆሞ ነይሩ ይላል። ስለዚህ በየማን ቆሞ ከአይ ነገርና ለተቆር ዝፍላይ ዕብራይስጥ ሀብኬድ አላብ ራሻ በሰይጣን ያሞድ አልየሚኖ ይላል። ለድገመው በእስራኤል ያሉ
ክርስቲያኖቻችን ከኛው ጋር ሰፊ የትምህርት ጊዜ ስላላቸው በተማሩት የዕብራይስጥ ቋንቋ እናገራለሁ። አብከድ አላብ ራሻ ወሰይጣን ያአሞድ አል የሚነው በቀኙ በኩል ሰይጣን ይቆም ይላል። ስለዚህ በየማኑ ሸነኽ ሰይጣን ይቆም ከአይብል ቆምብል አባረጋነ ጸሎቱን አለ ሰይጣን በመካቆም ሰቤቱ መበለት ትሆን ደቁ ይደምሰስ ይጥፉ ይብል መዝሙር አብና ያርጋል ነው መዝሙራዊት ምዕራፍ ዕጃ ይዘክሩን ከሆነ አለ አባረጋነ ጸሎቱን አለ። ስለዚህ በየማንና ሆይን ዝዋቀን አለ ነሁል ይሃሉ ዋጋ ቀን ግን በተከነት ከያዘ ዋጋ ሰይጣን ይከሰው ዘንድ በስተቀኙ ቆሞ ነበር ካለው ሌላ ይሄኛው ደግሞ እንደዚሁ ነው። ሰይጣን ከዋሶ በየማኑ ቆምን ይርብላሉ ከባድ አላሁ ኃጢአተኛን ሹም ሰይጣንም በቀኙ ይቁም በሚራ መዝሙራቲ አብለሉ ኃጢአተኛ አምጥ ሰይጣን ካብ የማን ይቆም ይላል ማለት መርገም ኮይና አብሰራል ቃል ይናገራል። መዝሙር 109 ቁጥር 6 ላይ እዚያ መዝሙር 109 ቁጥር 6 ወይ 110 ቁጥር 6 ሆነ ማለት አይ ኃጢአተኛን ሹም ይላል ሰይጣን ካብ የማን ይቆም ይላል አላው ኃጢአተኛን ሹም አብለል ኃጢአተኛ ሹም በየማን ሰይጣንም በቀኙ ይቁም ሰይጣን በየማን ይቆም መጽሐፍ ቅዱስ ከእግዚአብሔር ከሆነ ዓለም በመላው በክፉ እንደተያዘ እናውቃለን። ከዚህ ጋር ተዋና ዓለም በሙሉ በክፉም ተዛዛን ወለድና ሀይና እዚያ ሐቀም ተቴማ ስለዚህ ሸው ይኸርደና አለሽ በአረብኛው نعلم أننا نحن من الله والعالم كله قد وضع في الشر ይላል። ሸር የሚለው ቃል ሸረኛ ብለን ከዚህ በፊት አንዳንድ ክፉ ሰዎችን ስለዚህ ሸር ዝልቃት አድርገህ ሸረኛ ወይ ተንኮለኛ አድርገኛ ሐሳባት የዝገብሮ ባህሪያት በክፋት በጣም የበሰሉ ወገኖችን እሱ ሸረኛ ነው የምንለው። ሸር የሚለው ከአረብኛ የመጣ ቃል ነው። ሰባሲ ተንኮለኛ ከዚህ ሸረኛ ነው ወይ ተንኮለኛ ነው ለሲ ኮሚል ነሳት ከመዘከና እዛ ካብ ዓረብ ድመጽት መንፈስ ካብ ዓረብ ድመጽት ስለሆነ አልሸረሪ ይላል። ሸር ይላል። ሸረኛ ነው። እንግዲህ ይሄ የሸር መንፈስ ከእግዚአብሔር እንደሆነ ዓለም በመላው በሸረኛ መንፈስ እንደተያዘ እናውቃለን ማለት ነው። የአረበኛውን ወደዚህ ስትወስደው በሸረኛ መንፈስ በክፉ መንፈስ እንደተያዘ እናውቃለን። የሚገርም ነው። በላዩ ኃጢአተኛን ሹም ሰይጣንን በቀኙ ይቁም ይላል። የተረገመ ትውልድ በክፋት የበረታ ለአምልኮት የማይመች ፈሪሃ እግዚአብሔር የጎደለው አምላክን የማይፈራ በመጥፎ ሐሳብ የሚሄድና በመጥፎ ጎዳና ውስጥ ምርጫው የሚያደርግ ለሌሎች ምቀኝነትንና ክፉ ተንኮልን ከክፉ ንግግር ጋር መግለጽ የሚችል አይነት ሰው ክቡር ዳዊት እንዲህ ይለዋል፣ በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም። ለምን ኃጢአተኛ ስለዚህ ነው ማዓዘሩ ሐሪኛ ጽፎን ሰባት ወይ ክፋዝ ያለው አንደቱን ቋጥር ዘይከሉ መዝሙራዊ ታይዶ አቦና ዳዊት ታይሉ አብለሊው ኃጢአተኛ ሹም ቢያማኑ ሰይጣን ይቆም ይላል። ከተሾመ እድሉን ይሰብረዋል፣ ህይወቱን ያጠፋዋል፣ ኑሮውን ያበላሻል፣ ዘመኑን ያከስራል፣ ቤቱን ያወድማል፣ ያራቁተዋል፣ ያሳድደዋል፣ ይገለዋል። ስለዚህ ምንድን ይሁን በላዩ ኃጢአተኛን ሹም ማለት ሰይጣንም በቀኙ ይቁም። የተረገመ ትውልድ መገለጫው እንዲህ ነው። እንግዲያው ታዲያኛ ሰይጣን በኒቆም ተረገመ ትውልድ ያምዚ ብሎ ተረገመ ትውልድስ ከምዚ ማለት በስልሳዎቹ ዘመን በማርክሲስት ሌኒኒስት ተመርተን በነበረበት ወቅት የተሾሙብን የሰዎች አይነት
أبسطات هذا قطع ما وجزء درج مالتي أبسطات هذا قطع مسي شعو بجوز كسوعنا سوعان ثلاثين كذا ويد على سوعان ثلاثين زلوا سوعان رأس حموش يعني سلازي أبزسي شعوتهم تشوم مسوزية من حالة أستاكون أنصار من العالم نتحب السوالم كلام ودكم سجان في جاش قرالو من عينت ነው ብለን ስንፈልግ የሚነጥቁን የሚቀሙን የሚያሳድዱን የሚያስሩን የሚገሉን የሚገርፉን እጅና እግር አስረው إدنا ذات وقفنا توزعنا زسعنا نبرتنا حدرنا سلوى هونا سلوى جنزنا سلوى زيمي ወደ ውጪ የሚጥሉን የሚያቆስሉን ቁልቁል نوت أي دربينا زغسلنا نتحدث زغزغنا هذا ما نفسي أو የሚገርፉን ውሃ ውስጥ ነክረው የሚቀጠቅጡን አልነበሩምን? አብዮት ያፈራቸው ጊዜ ድረስ ይዘዋጽ ዝገርፉ ንቁልቁል ዘቕዚኦም ዝቕጥጡ ዝነበሩ አይታ እዚኦም ሲ አብዮት ዘፍርዮም አይኮኑ እንዲኦም አብዮት ማለት ሰውራ ማለት እዚኦም ዘፍርዮም ከምዚ ዓይነት ባህሪ ዘርኢ ነይሩ ማለት ጠቋሪ ሒዞም እንዲህ አይነት ትውልድ አላሰለጡንም ከምዚ ዓይነት ትውልድ አይሰልጠን እንዲኦም መርዝ የሚሰጡን በመርዝ የሚገሉን መርዝ በመርዝ ዝቆትሉና ልዩ ልዩ የእስር ግፍ የሚፈጽሙብን እግር ተወርቻ አስረው ቁልቁል ዘቅዝቀው የሚገርፉን አልነበረም? በላዩ ኃጢአተኛን ሹም አብልዕሊ ኃጢአተኛ ሹም ሰይጣን ቢየማኑ ይቁም ስለዝብለሲ ሓደ ኣብነት ምልክት ሰይጣንም በቀኙ ይቁም። ቀኝህ ሲያዝ ቀኝህ ክፉን ይሰራል፣ ቀኝህ ርግማንን ይሰራል። ስለዚህ የመንካ ተሐስበለሲ የመንካ ሆ ይሰርሕ ርግማን ኮይኑ ሓሰር ርግማን ይሰርሕ ስለዚህ ጠቀም የማና አንተ ተዓዚብና ኩሉ ጊዜ በየማና ተቆም ሰይጣን ተወዲማ ከባድ ማለት ከነውጡ ከባድ የማና ተይዛ ወላ ሓንቲ ይተናን ደም ያፈሳል። ቀኝህ ውድቀትን ይጠራል፣ ቀኝህ ሞትን ያበዛል፣ ቀኝህ ያሳድዳል፣ ቀኝህ ሽማግሌዎችን አባቶችን ያዋርዳል፣ ቀኝህ አደገኛ ይሆናል። እንዲህ ባለው ሁኔታ ውስጥ አድገህ ጎልብተህ ሽማግሌ ስትሆን ደግሞ በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም የተባለው እርግማን በአንተ ይደርሳል ማለት ነው። ስለዚህ ይሄ ጠቋር ቀኙ የሚይዝ ነው። ዳዊትም ቀኙ በተያዘበት ጊዜ ከ70,000 በላይ ሕዝብ ሞቷል። በኦርና አውድማ ላይ መስዋዕት አቅርበው ጌታ ሆይ እኔ ነኝ የበደልኩት ሕዝቡ አይደለም እባክህ ማርልኝ ብሎ መልአኩም መጥቶ መቅሰፍት በቃ ብሏል። መቅሰፍት በቃ እግዚአብሔር በቃ ይበለን። በረሃቡም በችግሩም በቀኔውም በበሽታውም በቃ ይበለን። በስደቱም በረሃቡ በስደቱ በችግሩ በዕግሩ በኹያቱ ሁሉ እግዚአብሔር ያኽለኩም ይበለና እግዚአብሔር ያኽለኩም ይበለና መትያለ በማጣቱም በውድቀቱም በመነካከሱም በመበላላቱም በቃ ይበለን። በመነካከሱም በመለያየቱም በቃ ይበለና እግዚአብሔር መወዳት ያሬን ያኽለኩም ይበለና። ተበታትነን በመፋጀቱም በጥላቻ በመተያየቱም በቃ ይበለን። አሁን እኮ እርስ በርሳችን ስንተያይ ራሱ የጥላቻ ፊትና ግንባር ነው የሚተያይበት። ሰው መሆናችንን ረስተን በቋንቋችን፣ በዘራችን፣ በንግግራችን፣ በኑሯችን፣ በመግቢያዎቻችን ሁሉ እኮ ሁሉ ነገር ቀኙ የተያዘበት ትውልዶችን ቀኙ ተይዟል። ሁሉ የማን ቀኙ የተያዘ ነው። ዛር አይነ ጥላ በመንፈሳዊነት ላይ አዘውታሪ የሚመስል አስቀዳሽ እንጂ መቀደስን የማይፈልግ አቀዳስን በመቀደስ ዘይፈልጥ ከም ይርጽዕልና ተቀዳሽነትን የማይወድ የጠላት አይነት ነው። ተቀዳሲ ከተቀደስ ካዚ ፍቱና ይጸላ ኃይል ወይ ናይ ጸላ አይነት መቀደስን የማያፈቅር የማይወድ የማይፈልግ በአምልኮት መንፈሳዊ ኃይል መዋጀትን
የማይወድ የመናፍስት አይነት ነው። ስለዚህ ታላቁ ሊቀ ካህንም በእንዲህ አይነት ሁኔታ ይዞት ነበረ። ልዑል እግዚአብሔር ግን ልብሱን እድፋሙን ልብስ አውልቁለት አለ። አወለቁ፣ አዲስ ልብስ ሰጡት። አሮጌውን እድፋም ጥምጥምማ አውልቁለት አለ። አወለቁ፣ አዲስ ጥምጣም ሰጡት። ከዛ በኋላ እግዚአብሔር በሰባት አይን የዕንቁ ድንጋዮች አይነት ብርሃን ጎበኘውና ከዚህ በኋላ ትውልድ የተባረከ የምትናገረውም የተቀደሰ ይሆናል አለውና ታላቁ ሊቀ ካህን ቀደሰው። ታላቅነቱ እንዳለ ነው ቀኙን የያዘው። እዚህ ላይ እኮ ታላቁ ካህን ኢያሱ ይላል መጽሐፍ ቅዱስ። ታላቁ ዘዓበየ ካህን ኢያሱ ሲ ዕብየትና ተኸሎ ግርማና ተኸሎ ማለት ናይ እግዚአብሔር ጸጋ ከሎ በዚህ መንፈስ ዝሓትተው እዩ አክብሮ ነው የሚናገረው። ታላቁነቱ እንዳለ ቀኙ ተይዟል። አክቢረ ካዛረበሉ ዘሎ እግዚአብሔር ሲ አክቢሮ ይዛረብ ዘሎ ብዛዕባ ነቢ ኢያሱ ሕጂ ታላቅነቱ ማለት ዕብየቱ ከሎ ግርማ ሞገሱ ከሎ ሲ ብየማኑ ሰይጣን ኮይኑ ሰይጣን ካን ወሲዱሉ ግርማ ሞገሱ ሓይሉ ሁሉ ማለት ይዳል። ጽናችን እንዳለ ካህናታችን እንዳለ ምንኩስናችን እንዳለ ቀኛችን ተይዟል። ስለዚህ ክህነትና ከሎ ምንኩስናና ከሎ መዓርግና ከሎ ሰባና ሉ ጸጋ ከሎ የማና ግን ብመንፈስ ተሓስ አገለልክ ክንከውን ዲያቆን ክንከውን ቀሽን ክንከውን ካልንከውን ማለት ብየማና ቆይሙ ዝሕዘን ቀኛችን ስለተያዘ በኑሯችን መጉደል ውስጥ ፍርሃት አድሮብን ለነገው በጉቦ እናጠራቅማለን። ስለዚህ የማና ምስተተሓዘ ናይ ናብራ ጉለት የጋጥሙ ስለንፈሪኻ ብጉቦ ገንዘብ ክንክብ ንፅባሕ ዝኾንና ብጉቦ ገንዘብ ክንክብ ኢና ንቃለስ ናይ ዝገበር ሓይሊ ክንሰርሕ ናይ ዲያብሎስ ሓይሊ ንዲያብሎስ ነገልግል ኣብ ቤት ክህነት ኮይንናውን ማለት እዩ። በዚ ክንተሓዝ ኣለና። በነገው በንጥቂያና በቅሚያ ገንዘብ እናካብታለን። እያሳደድን አንዱን ከአንዱ እያጣላን አንዱን ከአንዱ እየነቀልን ስለዚህ ንፅባሕ ኢልና ሓደ ምስ እናባርና ሓደ ምስ ሓደ እናባርና ሓደ ንጠልና ሓደ ናባኣስና ገንዘብ ብጉቦ ዲኻ ኣለናከ ንሓላይ ምስ ኣረግና ኾነና ኢልና ማለት እዩ። በኑሮ ውስጥ የሌሎችን ህይወት ለቅሶ እናበዛለን። በልጆች ህይወት ውስጥ በረከት አብሮ እንዳይኖር ስለዚህ ብናብራ ሁኔታ ብልዓለ ኣብ ካልኦት ሓዘን ምክንያት ንብዝሕ ሕጂ ቆልዑትካ ምስሊ ድማ ቆልዑትካ እንታይ ኣብዚ ሕዚ ጅምሮ ካንስማዕ በስደት በፍርሃት በጭንቀት በችግርና በረሃብ ሳቦት ውስጥ እኔ ያለሁላችሁ የሚል ሰው ባጣ ብቸኝነት ውስጥ ይማራሉ፣ ይወጣሉ፣ ይገባሉ። በመጨረሻ ሁሉም ነገር ያልተሳካላቸውን ለነዚህ ትውልዶች ላለመሳካት ትልቁ ችግር የአባትነታችን መንፈሳዊ ቦታ መያዝና ስልጣናችን እርግማን ሆነ ማለት ነው እና በላዩ ኃጢአተኛን ሹም ሰይጣንን በቀኙ ይቁም የሚለው እርግማን ወንበራችን ላይ አለ። አይናችንም ይሄን ያያል። ሹመታችንም ከፍታችንም እንደራሴነታችንም ልዕልናችንም ሁሉ ውርደትን እየሳበ ሓሳብና ለለና ህይወትና ወረድና ሰሓበ አሽርና ለዚ መንፈስ ማለት ማችን ሁሉ ከንቱ ሆነው ትርፋችን ሞተን መቀበር ነው። ኩሉ ሓጢአትካ ምስ ኩሉ ፀገምካ ነዚ መንፈስ ሒዝካ መይትካ መቅባር ኮይኑ ትሽግር ማለት እዩ። ክብደት መስጠት ነው። በነፍስ ህልውናችን ደግሞ ያው የሚያረካ የእግዚአብሔር ክብር የተገለጠበት ስላልሆነ ውድቀት ገልጸን ፍርሃትን አኑረን የምንሰናበት ነው። እግዚአብሔር ምሕረት ነፍስ ሕልናኒ ብቃንዕና ስለዘይተረዳኒ ስለዘይተቃለስና ውድቀት አፍርና ህይወትና ተሓሲቡ ኮሚና ነበር ማለት አብዛለን። ስለዚህ ይሄ ጠቋር ምንድነው ስራው? ዋናው በዛራ ነጥላነት ዋናው ምንድነው? ሐሳቡን ይይዛል። ጠቋር እንታይ ቀንበውን ስርሑ ሰባለ ሐሳብ ይዝሕ አውሬ ይሕዝ ማለት ሐሳብ ይሕዝ አውሬ ይሕዝ ማለት ኮሚዝ ቃለሰና ማለት መሻትህን ይቆጣጠራል። ህሊናን ያዘናጋል። ህሊና አይዘንጋ ሐሳብ ካይሕዝ ህሊና አይዘንጋ አምሮሃ ያስር ማለት ያደነዝዛል።
በሙታን እንጀራ መቆርቆዝ እንዲኖር ያደርጋል። አምና ሙታን እንጀራቲ መቆርቆዝ ምስኩን ቃንደኖ ይገብር ማለት ነው። ወገረም ብህን ወይ نحن خንፉ ሙታን እንጀራ ማለት ነው። የሞቱትን ነፍስ ይማር ትላለህ። አገልግሎት ግን አጸልይ ያን እንጀራ በልተሃል። እነዛ የሞቱ በምን አይነት ስራ በሙታት ነፍስ መሐት ብለሃገን ናተም እንጀራ ስለላሃን አጀው ስራ ኑሮ በምን አይነት እንጀራ በምን አይነት ሀብት ውስጥ እንደነበሩ አታውቅም። እንጀራቸውን ትበላለህ። መጸለይ ጥሩ ነው። በእንታይ እንጀራ ሐምዛዓዊ በእንታይ ሀብታም ነው ስለይፈልጥ እዚያም ሰውቱ እንጀራውን ትበላም ተመንፈስ ካና በሐወን ማለት ዛሬ ናባና ስለዚህ መጫቦና ዝምጽወዘሉ ስለዚህ ናይ ሙታ እንጀራሲ አብጡ ወደሉ ሆን በላ እናስቆም ሽግር ይመጣና ማለት ናይ ሙታ እንጀራ ለአሁን ይሽግር ለሰብአዊ ነፍሳቸው ክብር አባቶቻችን ባቆዩ ስርዓት ውስጥ ጸሎተ ፍትሐት ማድረግ ትልቅ ጸጋ ነው። የሰብአዊነት ክብር መለኪያ ነው። የነፍስ ቅድስና መንፈስ እንዲኖርባት ነፍስም በእግዚአብሔር በቅዱሳን እጅ እንድትኖር ያለ ምኞትን የሚገልጽ ነው። ሆኖም ግን ስለዚህ ያዘ ፍትሐት ብሉዝ ፍትሐት ክትገበር ሰብ ከሆንካ ክትፈትሕ ጽቡቅ እዩ ጸግ ነፍስ ከተድሕን ጽቡቅ እዩ ግን ኮይኑ ግን ናይ እንጀራ ናይ ሓደጋ እንጀራ እንጀራውን ስትበላ ጌታ አምላክ ኢየሱስ ክርስቶስ የበላሁትን እንጀራ የክፉዎች አታርግብኝ ማለት ነው። ንስሐ ገብቷል። ሓደጋ እጅን ሰዓት ሰዓት 500 ለሃዚ ጎይታና መድኃኒና ኢየሱስ ክርስቶስ ወይ መድኃኒያ ናይ ኩፋት እንጀራ ተብላዕና ናይ ከምዚ ሌላ ጉዳይ ነው። በሟርት የኖረ ነው አልኖረም ሌላ ጉዳይ። ያን እንጀራ ስትበላ ምን ይሆናል ማለት የሙታን እንጀራ ስለበላ ህይወት ውስጥ ነፍስህ ትሞታለች አባል። ስለዚህ ናይ ሙታን እንጀራ ስለበላ ህይወት ሙሉሲ ነፍስኻ ትመውት አባ ሓደጋ ይዘላል ነፍስኻ ይቆትል መንፈስ ዘውሽ ኸይ ታልትብላ የተባለው ነብይ በልቶ አንበሳ ገሎታል። አህያው ግን ተርፎ ወደ ሀገሩ ገብቷል። መጽሐፍ ቅዱስ አለ ምሰም ጣውታ ዘምሮ ሰባት ምሰም ጎይት በለ ተባይለ ሓደ ነብይ መጽሐፍ ቅዱስ አለ ማዕራፍ ነው ሆነ ይተከራምበር ህጂ ዘቦና ዘተወዘሉ አንበሳ መገድ ጸኒያ ናይ ጣውት ምግብ ስለዘበላይ ንሞት ዓዲም አንበሳ መገድ ጸኒያ አድገድ ፍነሰብ ይበልየው አድግና ህያው መብላት ሲገባው አንበሳው ያንን አትብላ የተባለውን ነብይ እንጀራቸውን አትብላ ውሃቸውን አትጠጣ ያለውን ነብይ በሰሪ አልገባለ ዝቦ እንጀራ ማይት ብላ ማይ ማይስተት ዘንቃ ተባለ ከይዱ እንጀራም ስለበላ ከይዱ እንጀራም ማይም ስለሰተ ይተጣዩ በንበሳት ወለ አድጎ خلص ንሱ በንበሳት ወለ ማለት ሰውን በመፍጀት በመግደል በማሳደድ በማሰር በማሰቃየት በስልጣን ርካብ ውስጥ ግብ በመፈጸም የኖሩ ሰዎች ሞታቸው ስለማይቀር ሲሞቱ የነዚህን እንጀራ በልተህ ዝም ብለህ መተኛት የለብህም። መስገድ መጸለይ ማምለክ አለብህ። ከክፋት እንጀራ አደኔ ማለት ነው። አለበለዚያ የበላው እንጀራ የክፋትና የግፍ እንጀራ ነበርና ባህርህን ይገለዋል እና ሐሳብህን መሻትህን ህሊናህን አእምሮህን ስለዚህ ናይ መንፈስ እንጀራ ተኾይና ይተወት ዘምልኹ እንጀራ ተኾይኑ ሲ ሐሳብከ ህይወት ከኸሉ ይዘርግቡ ኸመ ኸዛ አስርካ ዳሕተክ በማዘናጋት በማደንዘዝ ስነ ልቦናን በማቀዣበር ውስጥህን በመዝንጋዕ ምሽጋዕ ውጭ ልቦና ኣብ ሓደጋ ምፅእ ይኸቡ የልፀወተልና ማለት እዩ ያሰቃያል። ውሻ አይነት ሰውየክ ይህን ይመስላል እንግዲህ የዚህ የጠቋር መንፈስ ማለት ነው። የጠቋር መንፈስ አይነጥላ ሌላው ሁለተኛ ቡዳ ዛር አይነጥላ ዛራይካ ቡዳ ዛር አይነጥላ ቡዳ ዛር አይነጥላቴ ዛር አይነጥላ ይሉ ለጥቅም ተፈልጎ ወደ ህይወት ውስጥ የሚገባ ቡዳ ዛር አይነጥላ ነተቀመጥ ደሊው ናብ ነፍስኻ ዘእቱ ወይ ሰባ ዘእቱ ወይ መናፍሱ ህዋር ተኸሉ ማለት እዩ ወደ ክፉ የመምራት ባህሪ ያለው አጭበርባሪም ያደርግሃል። በቀላሉ ወንድምህንም ዘመድህንም ቤተሰብንም ጓደኛህንም የምትከዳና ጥቅም ከተገኘ አሳልፈህ ሰጥተው በሱ ላይ
ከፍታን የምታሟላ ተንደርድረህ ወደ ላይ ለመውጣት በሰው ችግር ላይ ተሻግረህ ኑሮህን የምትገነባ ወይም ማረግህና ስልጣንን የምትገነባ የሰው አይነት ያደርግሃል። ይሄ ምን አይነት ነው? ቡዳዛር አይነ ጥላ ነው። ቡዳዛር ማለት ቡዳ ነው ግን ዛር ነው። ቡዳዛር ማለት ቡዳይ ግን ዛሬ ካብዘር ስለዚህ ዛሬ ባለ ቡዳይ ቡድነቱ በምን መንገድ የመጣ ነው? በተለያየ የጥቅም ፍላጎት በተሳሰረ ህይወት ውስጥ ነው። አንዳንዶቹ ለንግድ ብለው በፈርስና በደም ይታጠባሉ። ስለዚህ በግብር ዝመት ሕጂ ገለገለ ሰባት ንግድ ለምሲ በፈርሰን ደምን ይሕፀውሞ ነዚ ቡዳ ዝዋርሱ አንዳንዶቹ ሰው በማረድ ህፃናትን በማረድ በመገበር ኑሯቸውን ለዘለቄታ የተገነባ ሀብታቸው ለሁል ጊዜ በክፉ መናፍስት የተጠበቀ እንዲወድ ለማድረግ ሀብታቸው ኩል ጊዜ በሆነ ነፍስም ዝሕልሆም ዝብሎ ከምዘልንካ የነፅሩ ኣለዋል። እዛም በኩል ያልፋሉ። በዚህ ጊዜ ቡድነት የባህሪያቸው አንዱ ገጽታ ይሆናል። ስለዚህ ቡድነት ካን ሓደ ገጽ ባህሪና ወይ ካብ ባህሪያና ጠባይና ይቀየር ማለት ነው። ሕጂ እንታይ ዝብሎ የህይወት ብዥታን ይፈጥርባቸዋል። ህይወታቸው ብዥ ያለ ነው። ህይወትና ብጅ ጅብል ያላቸው የሞላላቸው ሊሆኑ ይችላሉ፣ ወይም በመካከለኛ የኑሮ ደረጃ ያሉ ሊሆኑ ይችላሉ። ግን ሁሉም አይነት የመናፍስት ጥበብ ወደ ቀውስ የሚያመራ ነው። ወደ ቀውሱ ይወስዳል፣ ወደ ጥፋቱ ይወስደዋል። ቀስ እያለ እያዘገመ ወደ ባዶነቱ ዛር ቡዳ ዛር ቡዳ አይነት ሀኒ ቀሰይ ነበለ ህይወትና እንዳዘርገ ናፍቲ ጥፋት ናት ዝወስድና የሽኪ ኢኻ ኣምሰል ኢኻ ከምኡ ዝገብር ማለት እዩ። የተወለዱት ልጆችም የዛው ልክ የቡዳው መንፈስ መተላለፊያ ይሆናል። የጥላ ግርዶሹ እና ክፉ ባህሪ ቂመኛ፣ ተንኮለኛ፣ መሰሪ የሚያደርገው ልክ ለስላሳ የሆነ የሰው አይነት ይመስልና በባህሪ ውስጥ ባለው ክፉ መንፈስ የሚነድፍ ይሆናል። ይሄ ቡዳዛር ይባላል። ስለዚህ ሀምዚ የተዋጋና ማለት ዛር ሆነ ቡዳ ዛር ነው። የዛር አይነት ነው፣ ቡዳ ዛር ነው። ያ መንፈሳዊ ነው የሚባለው ለመንፈሳውያን፣ ለክርስቲያኖች፣ ለትልልቅ አባቶች እንቅፋት ተቀዳማይ ዛር ቡዳ ዛር አይነት ጥላ ኮይኑ ጠቆር ኮይኑ ዋኒ ለቤተክርስቲያን ነቦታና ዘጥቃ አደገኛ መንፈስ እዩ። ግን ሁሉ ሰብ ዘጥቆና ጥራሕ ይመስለና የሚሆን ነው። በመንገዳቸው ላይ ሁሉ ጊዜ የሆነ መታከትና መሰልቸት የሆነ በቃ መንፈሳዊ በጎነት ላይ መራራ ሰው ሆነው የመገኘት ስሜቶች አጥብቀው እንዲይዙ የሚያደርግ ነው። በቀላሉ የሚሰለቹ አይነቶች ናቸው። በጎ ነገር ላይ ያላቸው ትኩረትም ቀዝቀዝ። ስለዚህ ኣብ ጽቡቅ ሓሳብ ዘለና ረዲት ቀዝቀዝ ብሎ ሽዕና ማለት የርኩምና ሓላይ ነይረ ተዋና ኣብዚ ኮይነ ንብል እንደገና ወገናውን ናተ መጣዕት ዋላ ተሆነ ወገናው ተራግና ስለነዋዶ ማለት ስላሴ ያለ ነው። በጎ ሲያደርጉላቸው ደስ የሚላቸው እንጂ ነገ ለሌላው በጎ ማድረግን አይፈልጉም፣ መቀበልን እንጂ። ስለዚህ ጽቡቅ ገብሩ ከሎ ከምዚኦም ዓይነት ሰባት ዘሎም ኣብዚ ሓሉ ይሓሉ ደስ ይብሎም ንኣንበር ሰብ ከምኡ ክገብር ግን አይደለም እዩ ግን አይወዱም። ያ የጠቋሩ አሰራር ነው። ይሄኛው ተቋር ከወደስ መርካ ይሄኛው ቡዳ ዛር ከወደስ መርካ ወደስ ይድል ዛር ታናይ ተቋን ዛር ቡዳ ዛር እናት ልጅ ቆንጆ ከሆነች ስትል የቁንጅናዋ ባህሪ ቀስ እያለ ይበላሻል። ስትበላ አበላ አዲ ሕጂን ሓንቲ ጓል ኣኽልቲ ጓል ሲጓል ቆንጆ ኮይና ፅብቕቲ ኮይና ብጣዕሚ ፅብቅ ደስ ዝብል ነገር ክትብል ከላ ኣብ ውጭ ኮይኑ በልዓ መልክዕ ይለውጦ ማለት ይበልዓ ናይታ በጣም መብላት ወይ ጉድ እኮ በጣም መብላት እንዴት ነው ምናምን ስትል ልጅቱ
በአመጋገቧ ላይ መንፈሱ የራሱ የሆነ ጥላ ያሳድራል። ስለዚህ ይሄ ቡዳ ዛር ውስጡ የሚመቀኝ ነው። ስለዚህ ውስጥ አሁን ይዘገበደ ሲግለና ባላይ እኮ እንዳበሉሲ ወይ እንዳበላ ሳይገባ ስለዚህ ቆመን ባላይ እኮ ባህል ያገለ ዘብላ ግን ተቆም መስዓደኝ ወረመሰች አደገች እኮ ከፍ አለች እያለች ባላይ እኮ ቢዛ ዓብያ ሌላ እንዳበላ ማየት ሲጀምር ወይም ማየት ሲጀምር በልጅቱ ህይወት ላይ ያጠላል። ማየት ሲጀምር ከለን ጓላ ማለት ሓንተ ደይ ሽዑት መንፈስ ለዝሓራ ጥላልና የጥልላና ተባል አባውና ልሰፍ ማለት እና ደሟን አንዳንዶቹ ደማቸውን ይመጣቸዋል። አንዳንዶቹ ያፋፋና ሌላ አይነት ባህሪያት እንዲያድጉ ያደርጋቸዋል። ያደርጋቸዋል። ውስጣቸውን ስለሚለቅ በቀላሉ የሚቆጡ የሚናደዱ የሚበሳጩም ያደርጋቸዋል እና የህይወት ብዥታን ይፈጥራል። የራስን መጥላት፣ የሌላውን ማየት፣ የራሱን ወርቅ ጠልቶ የሌላውን ወርቅ ያል ከምዚ ሕጂ ዓይነጥላ ናትካ ፀልዩ ናትካ ንብሎ ፀልዩ ናይ ሰብ ጥራሕ ይፈትም ናይ ሰብ ጥራሕ ንደሊ ይበልዓ ይባላነት ናይ ሰብ ይበልዓካ ይበልዓ ሸጋሪ ስላት የራሱን ኑሮ ጠልቶ የሌላውን ኑሮ ያል እንዲህ በሆን ይላል። ከዛ በላይ ኑሮ ውስጥ እኮ አለ ተመችቶት እኮ ነው ያለው። ግን ቤቱ አልጋው፣ መውጫው፣ መግቢያው፣ መቀመጫው አይመቸውም። የሌላ ስለሚያይ አይመቸው። ስለዚህ ገዝኡ ቤቱ ሓንቲ ደስ ገዛ ቤታ ነፍሳ ደስ ይብላና ካለ ስለትድማት ዓይነን ኣብ ካሊ ኣብ ክንነት ዘሏት ተመስገን ማለት ሌላው ክፉ እይታዎችን ያለማምዳል። ክፉ እይታዎች የኔ ቢሆን ከዛ በኋላ የዛች ያየቻት ሰው አይነት ልብስ ይቀደዳል። መንፈሱ ሄዶ ይቀደዋል። አሊያም ያን ልብስ ስትለብስ ራስ ምታት፣ ቁርጥማት እና ድበታ፣ ስልቹ መሆንና ቅዠት የበዛበት አይነት ህይወትን መምራት ትጀምራለች። ስለዚህ ከምዚ ኮይና ናይ መምህራን ናይ ሃተፍቲ ምባል ሕማም ይሕዘና ሃተፍቲ ባህሊ ህይወት ኮይና ንመድሕ ህይወትና ማለት ንብእሰራትና ማለት እንዲሁም እንደዛው አይነት ይጀምራል። ልብሱን በለበሰ አቅል የራቀው ትከሻ የቀለለው አይነት ነው። ቆንጆ ልብስ እኮ ነበር፣ ክብርና ሞገስ ያለው ልብስ ግን እዚህ ጋር በክፉ እይታ ታይቷል። ገና በክፉ እይታ ቁርጠት እና ሆድ መንፋት፣ መንጫጫትና መጮህ፣ እነዚህ የመሳሰሉት የውስጥ ደዌ የሚመስሉ ችግሮች የሚታዩበት ይሆናል። ሶስተኛው መደበኛ ቡዳ አይነጥላ። ይሄ ደግሞ ሳልሰጋ ቡዳ አይነጥላ ማለት ዞን ሓደገኛ አይነት ማለት መደበኛ ቡዳ አይነጥላ ነው። ያ ዛር ነው። ዛር አይነጥላ አይነጥላ ነበረ ደግሞ አንደኛውና ሁለተኛው ቡዳ ዛር አይነጥላ ነው። ይሄ ሶስተኛው ቡዳ አይነጥላ ነው። ይሄ ደግሞ ቡዳ ብቻ ነው፣ መብላት ብቻ ነው። ጸጉሩ ድፍት ያለ ነው ካለ ይበላል። ያን ጸጉር ምን ይሆናል? ይቆስላል፣ ፎረፎር ይዘዋል፣ ይነጫጫል፣ ይነቀላል፣ ይቆራረጣል፣ ይቆረፍዳል። ጸጉር ማለት ከምዚ ዓይነት ዘሎ ቡዳ ናይ ጥላ ጸጉሩ ይቆርጭ፣ ይረግፍ፣ ይሓፅር፣ ኣይነውሕን ሕድሞ እውን የብሉ አሬ በውይጅ መተኮስ ስለተቻለ ቡዳነትን መደበቅ እንችላለን። ነገሩ እሱም ቢሆን ሎሚ ብግም ተተኮስካ ስለተበፅሐ ዓይነት ጥላ ንሓወነ ለሆነ እምበር ግን ዓይነት ጥላ ይሸገር አርተፊሻል ዘግብረና ዘለውን እሱም ቢሆን ሌላ ችግር ነው። የውስጥ መቆርፈድ፣ የውስጥ መታከት፣ የውስጥ ተስፋ መቁረጥና የውስጥ መሰቃየትን በዚህ መንፈስ በኩል እናገኛለን። ይሄ መደበኛ ቡዳ አይነጥላ ይባላል።
አመሰራረቱና የአገባብ ስልቱ ዘራችንን ተቆጣጠር፣ ለሀብታችን ምክንያቱን፣ ለኑሯችን ለእድገታችን አንተ ትሻለናለህ ብለው በይሻላል ከእግዚአብሔር ትበልጣለህ አንተ በጣም ቅርብ ነህ ብለው የሳቡት መንፈስ አይነት ይሆንና ከትውልድ ወደ ትውልድ ይሸጋገራል። ስለዚህ አንዳንዶቹም ያው ለጥበብ አይነት ሃኒ ካውል ንውለዶ ካብያና ነብደቅና ነተሓላልፊ ዘሸግረን ገለገለ እንጥበብ ንዕዳጋ ኢሎም ካይጥቆም ለም ባዕል የተለያየ አይነት ነገር ብቻ ይመጣል። ዞሮ ዞሮ የዚህ አይነቱ የመንፈስ ክፉ ባህሪ ሰፊ የሆነ ድርሻ አለው። ቡዳ በላት ትምህርት ቤት ስትወድቅ ታያላችሁ። ቡዳ በላት ለምን እውቀቷ ቡዳ በላት ምኗ ፊቷ ቡዳ በላ እንተ ፊታ ገጻ ቡዳ በላ እንደ ገንዘብ ለተባለ ይዘረ ቡዳ በላት ምኗን አይኗን ቡዳ በላት ምኗን ከኋላ ጀርባዋን አልፎም ተርፎ መቀመጫን ሁሉ የሚበላ ቡዳ አለ። ቁጭ ስትሉ የሚያሳክክ እንዳትቀመጡ የሚከላከል መውጫ መግቢያው ላይ ቡዳ አለ። እንዴት ነው እንግዲህ ይሄ ቡዳ አይነ ጥላ ይሆናል። አይነ ጥላለቱ ምንድነው? ታሪካዊ ግርዶሽ ይጋርዳል። የአባቶች የሆነ ኃይል እንዳታቀው ይጋርዳል። በታቀው እንደውቀት እንድትቀበለው እንጂ ያቦዘና ፍልጥና ክፍልት ያዛዝወና ወላ ተፈለና ተኸይድና ተፈይድና ንበጽሕ እምበር አይነ ሰውዕል አምሮና ነክፈትኒ እንዲገለጥ አይፈልግም። እየሰማችሁ ነው። እንዲህ ነው በህይወት ውስጥ እንዲገለጥ አይፈልግም። ታላቁ ሊቀ ካህን ኢያሱ በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣን ይከሰው ዘንድ በስተቀኙ ቆሞ ነበር። የክስ መንፈስ ምንድን ነው? የክስ መንፈስ እኮ የጥላቻ መንፈስ ነው። ክስ እኮ የወንጀል መንፈስ ነው። የወንጀል አይነት አሰራርና የወንጀል አይነት መርህ ነው። እዛ ውስጥ ህግ አለ። ይከስ ዘንድ እኮ ነው። ከሳሻችሁ ወደ ምድር ተጥሏል ይላል ዮሐንስ ምዕራፍ 12 ላይ ደግሞ ይሄ ከሳሻችሁ። ስለዚህ በከሳሻችን ርዕዮተ ዓለም አመጣንና የኮሙኒስቱን ዓለም እናስፋፋለን ብለን ቀርበው በነበሩት ሰዎች ላይ ተካሰስን። ጓዶች በሚባባሉ በአንድ ሰሞን ጓድነት የጓደኝነት ባህሪ በተጠራሩ ሰዎች እጅ ውስጥ ሃይማኖት፣ እምነት፣ ታሪክ ገባ። ከዛ በላይ ደግሞ በግልጽ ምድም እነሱ ተያዘ። ከዛ በኋላ ጓዶቹ ጓድ እየተባባሉ አለቁ። አንዱ የአንዱ አጥፊ ሆነው በብዛቸው ጠፋ። መሰረታቸው፣ አጀማመራቸው፣ የሄዳጣቸው በሚል ክፉ ላብ ሽታ በጎረምሳነት ሽታ ኃጢአትን፣ ግድያን፣ ወንጀልን፣ ጥፋትን፣ እብሬትን መንፈስ ራሲ በናይተው መንፈስ ራሲ ኃጢአት ሞት መንከተ መብዛና የሰብሕ ማዕ ሕሳብ ንሰብሕ ማዕ ላይ ቀሰና ሆ ኃይል ብለና ማለት ስም ጨመርንበትና የርዕዮተ ዓለም ድቀት በአብዮታዊነት ስር ውስጥ እንገነባለን ያልነው ሀገር ለትልቅ ውርደት አበቃ ነው። እግዚአብሔር ማረን። አየህ ቡዳነትም የርዕዮተ ዓለም ቡዳነትም ትልቅ መንፈሳዊ ግርዶሽንና ስጋዊ እይታዎችን አላግባቡ እንድናይ አድርጎ የክብር ሞገሳችንን ጥሎ አውድሞናል። መውደም በለው በቃ ይውደም ስላለን በጠቅላላ መውደምን ተቀበልን። ይሄ እንግዲህ ሶስተኛው ቡዳ ምንድነው? ለአገልግሎት፣ ለኑሮ እድገት፣ ለእውቀትና ጥበብ በደም የተዋረሱ ይሆናል። ቡዳ ስራሕ ነገር ብደም ዝዋርሱ አለው ማለት ብደም ከዋርሱ ኋላ አደገኛ ብዙ ጊዜ በትልልቅ ወንዞች የአባይ ዳርን ጨምሮ በፈርስ በደም የሚታጠቡ ሀብታሞች፣ ከበርቴዎች ወይም ለሀብት ከድህነት ተነስተው ትልቅነትን ለማጋሸብ ኢንዱስትሪውን፣ ሱቁን፣ ንግዱን፣ የሀብት ደረጃውን አልፎም ተርፎ ደግሞ ስልጣኑንም ጭምር ቤተመንግስታዊ መዋቅር ያለ ሰው እንድንባልም ጭምር በዚህ በመናፍስቱ ተጠቃቅሰን ጠጋ የምንለው ነገር ሁሉ ከፍተኛ የሆነ የቡዳነት መንፈስን
በመንፈስ ተቀብለን እንድንሸጋገር ሊያደርገን የሚችለው ከብዙ ሰዎች መጉዳት ጋር የተያያዘ ነው። የሰዎችን እድል ሰብረን ወደዛ የምንሄደው በመንፈስ ሰብረን በአካል ደግሞ ለመስበር ወደ ትልቅ ቦታ እንሸጋገራለን። ታዲያ ምን ይሆናል? ኑሮን፣ እድልን፣ እውቀትን ይሰልባል። ይሄ ከሌላው ወከፍታችን ሌላም በማቆጠብ ላይ የተመሰረተ እንዲሆን ማድረግ ነው። በመንፈስ መዋዠቅ እንደ ሰው ማሰብን ማጣት፣ እንደ ሰው ማሰብን መብት ማጣት كم سب زين تلازي كم سمع حساب على يخلك حسابنا هاي سري حسابنا فلت كأني طلع بركالة حسابنا فلتون قالوا بقالة نام الزارب بقالة نام فلتو الجوم وصل زخونا كي بقالة الناس للزارب حجي حلمنا فتحلنا خلدي بدع حلمنا خلنا الكلنا تجانا خوسد ما فزر إحنا أبز حونا خوين هو أبز ود خوين مالك سلذي بتعامي تنكعيز اللي قالنا وتعامل تقوله لا قدام تنكفلكني أنا بحجوك تنكفلكني حلم ذكر لنا هذه حلم تلينا نزيد وتمتنا حدث أما دعويكم كم تزاربان كان حلم هن هواتكم كلها وسجل أنت هذا اللي هنكا ونبين هن إننا قالك نبين أبحثنا مترفع هنا بقالسي نبين هن بدنا حبر أما دع حزب تاكيو مليونات منافس تاكيو مليونات منافس تاكيو حلمهم قال كم زعينت كم زوجتي من الناس أنا وديت قدام كله ويزولوك قدام كله حلمنا وصل قدني أنا هنا كلوت لازم نكاور نلوت حجون በወንበራችንም ላይ ብንሆን እንደሱ አይደለም የምናስበው። أبسطنا كلنا أما برنا نكون كلنا أني كم سيكون نحسب كالي سبينا غيرنا نحسب حد غني መንፈስ ነው። ሲነቱ እንጠራጠራለን፣ እንፈራለን። እይታችን ይሆናል። ለፍቅር የምንሰጠው ግንዛቤ ነው። በጥላቻ መሰረት ላይ ቆመን የቆየነን እነዚህ ሁሉ የውስጥ የነፍሳችንን ባህሪ ያበላሻል። ስለዚህ ህይወትና ያበላሸው ማለት ለማ አንተ ቁርብ ንጽር ዘይ ክብል ኸሊ ገድሓን ስምዖ ከጣመና ይንይሽተይ ምናልባት ቁርብ መናፍስ ተአክብሎ ማለት የቁርብ ክስት ሲሆን ወይ ድቃት ከም ጸለይ ጸኒሕሎ እዚ ናይ ኣዚም መንፈስ ዝበሃል ካብዚ ወዲ ዝመጽ ዝነበረ ካብዚ ወዲ ሲ ብዓብዩ መደብ ጌርካ ክግለጽ ስለ ዝኾነ እምበር እቲ ዓብዪ ሽግር ናይ ኣእምሮ መተት ብዙሕ እንዲሁ ግን ሓደ ካብኡስ ኣእምሮ መተት ኣብቲ ዘደንግጽ ናይ ኣዚም መንፈስ ፀራሞ ደራሞ ናይ ድቃት መንፈስ እዚኦም ብሓንሳብ ስለ ዝመፁኻ የብስዘካይ ቀጥቂካ እንተዘይኣሲርካዮም እግዚአብሔር ተዘረዲካ አሽገርትም ዝኾነ ነገር ክትገብር ከለካ ይሽግርካ ብፍላይ ንእሽተይ ድኻ ተኒርካ ጥቃሲ ዘሪብካ ምዃን ጣዕሚ ብጣዕሚ ዝሃሻ ስለዚ ናይ ሎም መዓልቲ ናይ ኣቦና ኣብዚኣ ተወዲኣ ኣላ እግዚአብሔር ተመስገን ይኹን። ስለዚ ናይ ፅባሕ ሰባት ይበለልና ክብሪ ምስጋናን እግዚአብሔር ኣብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ንድንግል ማርያም ንመስቀሉ ክብር ይኹን ሎሚ ፅባሕ ንዘላለም ኣሜን። ብሰላም ኣብ ዝቐፅል ብዝሓሸ ይረኸበና ኣብ ዝቐፅል ከም ፍቓድ እግዚአብሔር ተተኻኢሉ ናይቲ ገጢሙ ዘሎ ንክልተ ወርሒ ዘቃለሰና ወይ ንክልተ ወርሒ ዘሸገርና መንፈስ ኣባና መፂ ምሳና ፅሊ ዝነበረ ምሳና ኮይኑ እናፀለየ የቅጥቅጥ መቅጥቅጥ ካይራነ ግን የቅጥቅጥ ኣለኹ እናበለ ወይ ሰግድ ኣለኹ እናበለ ዘቕሺ ዝነበረ ተወሰነ ሰዓታት እዩ ዝመፅእ ወይ ደቓ ዝመፅእ ምርድሒ ከይዲ ይወፅእ እውን መተት ገብር ዝውዕል ኣብ ኩሉ ዝርሕ ዝብል ናብቶም ማሕበራ እንዳዘረ ማለት እዩ። ኣባና ግን ንእሽተይ መፂ ንእሽተይ የገብር ነይሩ ማለት ንእሽተይ ይሳትፍ ዘወቱ ፀሎት ፀለየ ገለ ገብር ካብ ሙሉእ ኢሉ ዝወፅእ ነይሩ ግን መናፍስቲ ኢኻ ዘርግሕ ማለያ ደይብሉ ብትርያላት መናፍስቲ ኢኻ ዘርግሕ ነይሩ እቶም ማሕበር ማለት እዩ። ንሕና ካበይ ንወፅ ዘሎ እዩ ዘብለና ነይሩ ብጣዕሚ ከቢድ ክቡራት ኣሕዋተይ ብፍላይ ዘነዋልድ ብደቂቕ ምሰማዕና ክርደእክን ካልኣይ ከዓ ብዙሓት ተታሒዝ ግን ኣላን ሕጂ ኣእምር ክኾነኩም ዳሕራይ ክድገም ዋላ ዝኾነ ብጥቃሲ ብፍላይ ወሲድዎን ዘሎ ነፍሰን ዲኣእምሮን ሒዝዎን ዘሎ ክሳብ ሕጂ ብጭቡጥ እቲ መንፈስ ክዛረብ ከሎ ከባቢ 1400 ኣሕዋትና ሒዙ ኣሎ 1400 ኣሕዋት ሒዙ ማለት ብጣዕሚ ከቢድ ኣረ ይኮነ 1400 ሓደ ሰብ መሓዝ በኋላ ንባዕሉ ከቢድ ኣእምሮ ከይድ ወስዶ ኣእምሮ ከይድ ሕዞ መንፈስካ ኢድ ወስዶ ወይ ነፍስኻ እውን ይወስዶ ሕጂ ክሳብ ክንዲ ተቋፂሩ ዘሎ ነዚ ከዓ ቴሌፎን እንዳደወለ እንዳዓለ ዋላ ኣብቲ ማሕበር ስለ ዘሎ ኣብኡ ኮይኑ ይፍኑ ሰባት ኣብኡ ኮይኑ ዝፍኑ ብፍሉይ ተደልዮ ነቲ ሰብ ዕድላ ዝፈለጠ ከዓኒ ንውልቃ ቴሌፎን ኣድዩ ደው ኢሉ ከምዚ ይረአ ክድውለላ ከለዉ ንባዕሉ ቀዲም መንፈስ እዩ ዘለካ ኣላ መንፈስ ሊኦክሲ
بحنسايكم مستفاقر قد ما مقوس عدل موتي وسنقال أتوقع نايزو منفس أفتدر لنقذ نعمرو متت يسألهم ودرامو نايزو موت شوتا لاي تلاوكي قالوا لزيهم كلهم سلسة دلة ولا حد تدويلة سئلات العلو ما استفقروا بعوي سلسة الله الحجي توعي سوكي نسمع أنا قد سوكي نسمع كم مسوي إلا ولا الحمد لله ولا نقدر نينون سخط عني الحراز قبل رديون ترديون بر نالت ثلاثة مع سخط عني كم كانت تزي تونجل الله خير سخط عني نسيل حجوز كات على ذكرني أنا مسانا ذي الله وكال ذي الله عليه أمريكا تنبر على حفتنا حجي حنت بس أنا جينا بقبو تنجينا كردايك أو كاروتونا اللهم تنجينا كردايك أنت ما راقت لنزل تعي بس فيكم توقفوا اللهم قال يزبنا رقتي ذا الوحجي كم دون المالك مثلنا هم دفتر قال إنه بلاغي مثلنا رقتي زخال علم كال علم توجه ذا اللو مالسي سلازي منافسهم يرم كي عنكوعون وناسبنا عنو يكون بجهاتكن ننقح سلازي نايت واحد بالنا بسلام ما بزغط إلي الرحمة نادي نحواتي سلام